والله እድለኛ ናንተ ሰላሙ አለይኩም ወራህመቱላሂ ወበረካቱ። አዳዲስ እስላማዊ ዳዕዋዎች፣ ወቅታዊ መረጃዎች እንዲሁም የተለያዩ እስላማዊ ቪዲዮዎች እንዲደርሳችሁ ሰብስክራይብ ያድርጉ፣ የደውል ምልክቱንም ረሱል ሰለላሁ ዐለይሂ ወሰለም ሶላ ዐላ ረሱልላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ሁሉ አልንገረችን ዱንያ መጀመሪያዋ ለቅሶ ማዕከሏ ድካም መጨረሻዋ መጥፋት ነው። ጊዜን አላህ በማይፈልገው ነገር ማለት ነው መጫወት ከሞት የበረታ ነው ይላሉ ኢብኑ ቀይም አልጀውዚይ ረህመቱላህ ዐለይሂ። ውድ ምእመናን ዛሬ ስለ አንድ ትልቅ ስብዕና እናወሳለን፣ ገድሉን እንተርካለን። ቁርአን ውስጥ ስሙ ከሁሉም ነቢያቶች በላይ 136 ጊዜ ስለተወሳለት የአላህ ባለሟል እናነሳለን። አላህ ጠርቶ ስላናገረው ባሪያ እንተርካለን። ወቀረብናሁ ነጂያ አቅርበንም አወራነው ስላለው تلك الرسل فضلنا بعضكم على بعض منهم من كلم الله ስለተባለለት ስለ አላህ ውድ ነቢይ ታጋሽ ጽኑ ጀግና ስለነበረ ሰው እናነሳለን። ይሄ ግለሰብ ከመወለዱ በፊት የሞት ፍርድ የተወሰነበት ነበር። እኒህ ታላቅ ነቢይ እርሳቸውን ለማግኘት ሲባል በእሳቸው ምክንያት ከ200,000 ሕፃናት በላይ እንደተወለዱ ወንዶች ታርደዋል። እኒህ ነቢይ ሁሌም አዛን ስንሰማ ከ50 ሶላት 5 በማስቀነስ የተጫወቱትን ሚና ለዚህ ኡማ ያላቸውን ወገንተኝነት አስበን ሁሌም እናስታውሳቸዋለን። ልጆቻችንን በሳቸው ሰይመናል። ነቢዩላህ ሙሳ አለይሂ ሰላም ገድላቸውን እንተርካለን። የነቢዩላህ ሙሳ ታሪክ ከዚህ ይነሳል። ነቢዩላህ ኢብራሂም አለይሂ ሰላም ባለቤታቸውን ይዘው ግብጽ ሲገቡ በጊዜው የነበረ ፊርዓውን ማለት የግብጽን አገር ዓመታት ያስተዳደረው ስርወ መንግስት የአመራሩ የወል ስም መጠሪያ ፊርዓውን ይባላል። የግለሰቦቹ ስም ሊለያይ ይችላል። በዛ ዘመን የነበረ ፊርዓውን ሳራ የምትባል ሚስታቸውን ያዘባት። ሳራ ማለት ውብ ነበረች፣ ተሱሩ ናዝሪን ያያት የምታማልል ቆንጆ ነበረች የኢብራሂም ሚስት። ንጉሱ በመጥፎ ፈለጋት፣ አንገላታት። ነቢዩላህም ማዘኑ፣ እጃቸውን ወደ አላህ አነሱ። አላህም ለዱዓቸው መልስ ሰጠ። ኢብራሂም ሆይ ካንተ ዘር አንድ ልጅ ይወጣል፣ በዛ ልጅ የፊርዓውኖቹ ስርወ መንግስት ፍጻሜ ይጠናቀቃል አለው አላህ። ዓመታት ነጎዱ። ኢስሐቅ ያዕቁብ ተወለዱ። ያዕቁብም 12ቱ ዘር ተወለዱ። እኒ ረአይቱ 11 ከውከበን እንዳለው 11 ወንድሞቹ ዩሱፍ 12ኛ 12 ነገዶች ናቸው። ዩሱፍም አለይሂ ሰላም ተሰዶ ግብጽ ገብቶ ከዓመታት እንግልት በኋላ የግብጽ ንጉስ ሆነ። በሱ ዘመን የነበሩ ፊርዓውኖችም ሰለሙ። ያ ወሬ ከትውልድ ወደ ትውልድ ይሸጋገር ነበር። የፊርዓውኖቹን ስርወ መንግስት የሚያነሳው ማን ነው የሚለው አልሙኸልስ ይሉት ነበር። ነፃ አውጪው ማን ነው ነፃ የሚያወጣ? በዛ ዘመን የነበሩት የፊርዓውን አስተዳደር ስለሰለሙ ዩሱፍ የተጠበቀው እሱ ነበር እንዲገረስስ ሰለሙለት። ዘሩ ቀጠለ። ዩሱፍም በስልጣኑ እንደተረጋጋ በኒ እስራኤሎችን ያዕቁብ ልጆችን የሱን ወንድሞች 12ቱ ነገድ ወደ ግብጽ እንዲመጡ አደረገ። ግብጽ ውስጥም ኖሩ፣ ተዋለዱ፣ ተጋቡ፣ የስልጣን እርከንም ላይ ተቀመጡ። በኒ እስራኤሎች አብናኡ ያዕቁብ ማለት ያዕቁብ ልጆች ማለት 12ቱ ነገድ ግብጽ ገቡ። ዓመታት ነጎደ። ዩሱፍም አለፉ። ከዓመታት በኋላ ግብጾቹ እነዚህ በኒ እስራኤሎች የዩሱፍ ዘሮች ስልጣናችንን ተሻሙን፣ አገራችንን ገፉን ብለው ተነሱ። አሁን ምናየው በሽታ አይነት። ታዲያ ምን እናድርግ? ከስልጣን አስወገዷቸው፣ ከማህበራዊ ግንኙነት ቆረጧቸው፣ የነሱ አገልጋይ ባሪያ ያደረጓቸው። የባርነት ሸክም ተጫናቸው። የግብጾቹ አገልጋይ ሰራተኛ ሆኑ። ዓመታት ይህን ገፉት። ያን ነፃ አውጪ ሁሌ ይጠብቁታል፣ ከባርነት የሚያወጣቸው። ወሬው ህዝቡ ዘንድ ሁሌ ይወራል። ታዲያ በአንድ ምሽት ፊርዓውን በዘመኑ የነበረው አንድ ህልም አየ። ከበይተል መቅዲስ ከቁድስ የተነሳች እሳት
ግብጽ ውስጥ ያለውን የሱም ቤተ መንግስት ሲያቃጥለው አየ። ደንግጦ ተነሳ። ህልም ተርጓሚዎችን ጠራ። ሚስጥሩ ምንድነው አላቸው። ከበኒ እስራኤል የሚወጣ አንድ ልጅ አለ፣ በሱ ስልጣን ይጠናቀቃል አሉት። ተቆጣ። ትእዛዝ አስተላለፈ። አምባገነን ነበረ። እኔ ነኝ የበላይ ጌታችሁ የሚል ነበረ። አለይሰ ሊ ሙልኩ ሚስራ وهذه الانهار تجري من تحت የሚል ነበረ። ما علمت لكم من اله غير የሚል ነበረ። ትእዛዝ አወጣ። ከበኒ እስራኤሎች ውስጥ ወንድ ከተወለደ እንዲታረድ ስልጣኑን ለመጠበቅ ባለስልጣኖችን በወንበር አትምጣባቸው፣ አይምሩህም። ፍርዓውን ያስተላለፈው መልእክት ለደህንነቶች ተለቀቀ። እያንዳንዷ የምታዋልድ ሴት በኒ እስራኤሎች አዋላጆች ወንድ ተወልዶ ከተቆመሽ ከተገደለ ሽልማት አላት ተባለ። ስለዚህ ህፃናት ሲወለዱ ቶሎ ሪፖርት ለፍርዓውን ይደርሰዋል፣ ግድያ ይፈጸማል። 200,000 ህፃን ሙሳን ፍለጋ ታረደ። ወንዶች አለቁ። አመታት ታረዱ በኒ እስራኤሎች። ያኔ ግብጾቹ መጡ፣ ለፍርዓውን አቤቱታ አቀረቡ። ወንዶችን ገደልክ፣ የድሮ የነበሩ ወንዶች አረጁ፣ የቀሩ ሴቶች ናቸው፣ ማን ይخدመናል? ማን ፍየል ይጠብቅልን? ስለዚህ በፍርዓውን የፓርላማ ስምምነት 1 ዓመት እንዲዘለሉ 1 ዓመት እንዲገደሉ ወሰነ። የአላህ ተአምር መከሰተ እዚህ ጀመረ። ወንዶች በማይገደሉበት ዓመት የሙሳ ታላቅ ወንድም ሃሩን ተወለደ። ሙሳ ነበር ሊወለድ የሚገባው እንዳይገደል አይደለም። አላህ ግን ተአምሩ ከካልኩሌሽን ውጭ ነው፣ ከፍጥረት ዓለሙ ስርዓት የዘለለ ነው። ወላሁ ጋሊቡን ዐላ አምሪ። ህፃናት በሚገደሉበት ዓመት ሙሳ ተወለደ አለይሂ ሰላም። ልክ ሲወለድ ሙሳ በጣም የሚያምር ውብ ነበር። ያየው ሁሉ ያፈቀረው ነበር። ሙሳን አይቶ ወአልቀይቱ عليك محبة مني ولتصنع على عيني ያላቸው ከኔ የሆነን ውዴታ ጣልኩብህ አላቸዋል። ሰው አይቶ ይወደዋል ሙሳ። እናቱ ስትወልድ አዋላጇ ለፍርዓውን አልጠቆመችም። ስታይ ወደደችው፣ ወደ ደረቱ አስጠጋች። አንተም አትሞት። ያኔ ሙሳ እናት ሙሳን እንደያዘች አላህ ወህየ ኢልሃም ይባላል። በባሮቹ አእምሮ ላይ የሚለቀው ሐሳብ አለ። አላህ በደጋግ ባሮቹ ጭንቅላቷ ላይ ሐሳብ ለቀቀ፣ ትእዛዝ وأوحينا إلى أم موسى أن أرضعيه. لموسى من نات وحي أورد كفلكش عطري. وإذا خفت عليه كفراش فألقيه في اليم وانزلي تعيد. كفراش دبكي ونهار وانز يسلام معك لي هنا الله كفلقي هنا. ولا تخافي ولا تحزني اندات فرين دات تزني إنا على الله رده إليك ودانش نملسوا علن وجاعلوه من المرسلين. ከመልእክተኞች እናደርገዋለን አላት። የነቢዩላህ ሙሳ እናት ከሁለቱም ከመጣልም ከማጥባትም መሃል አማራጭ ወሰደች። ሳንዱቅ አሰራችለት፣ ሳጥን በገመድም አሰረችና ወንዝ ላይ ለቀቀችው። የፍርዓውን ሰራዊት ሲመጣ ቤት ውስጥ ህፃን የለም። ማታ ገመዱን ትስበውና ታጠባዋለች፣ አጥብታ ትለቀዋለች። በዚህ መልኩ ቀጠለች። አላህ ተአምሩን ቀጠለ። አንድ ቀን ገመዱን ስትስበው ያነ ሳንዱቅ ያነ ሳጥን የለም፣ ተፈቶ ሄዷል። ደነገጠች። እናት ነች። አላህ ክስተቱን በውብ ቃል ገልጾታል። ወአስበሐ ፉአዱ ኡሚ ሙሳ ፋሪገን፣ ልቧ ብርግድ አለ በድንጋጤ። ኢን ካነት ለቱብዲ ቢህ ለውላ አረበጥና ዐላ ቀልቢሃ፣ እሪ ብላ ጉድ ልታወጣ ነበር፣ ቀልቧን ባንጫነው ኖሯል። ደነገጠች። ወንዝ ውስጥ ነው የተሰራው፣ የእንጨት ሳጥን ነው። ወንዝ ደግሞ ዩኑስን እንኳን የበላ አሳ ነባሪ ያለበት ቦታ ነው። ልጅ አይድንም ነው። ደነገጠች። ማዕበሉ እየቀዘፈ ያሳደው ወደ ነበረው ቤተ መንግስት ወሰደዋል። ወደ ማን? ወደ ፍርዓውን ወደ ተከበረ ቤተ መንግስት። ሴቶቹ እየተጫወቱ ነበር። ሚስቱ ይሄ ሳጥን እጃቸው ገባ። እንዴት መጣ? ሲከፍቱት ፀሐይ የመሰለ ውብ ልጅ ነው። ወደደችው። አሲያ ሚስቱ ወሰደች ወደ ፍርዓውን። እንዴት የሚያምር ልጅ አገኘን! የት ድንገት ነው የመጣው? ቁረቱ አይን ሊ ወለክ፣ ለኔም ላንተም አይን ማረፊያ አለችው። ፍርዓውን አየ፣ አልወደደውም። ሙሳ ላንቺ አይን ማረፊያሽ ነው፣ ለኔ ግን አይደለም አለ። ዑለማዎቹ ምን ይላሉ? አልበላ መወከሉን ቢልመንጥቅ፣ በላ ንግግራችን ምላሳችን ላይ ነው ያለ። ለኔም ብሎ ቢሆን ነጃ መውጫው የሆነው ነበር፣ አይደለም አለ መቀበሪያው።
ሙሳ የተከበረ ሲሆን ፊርዓውን ቤት ውስጥ መኖር ጀመረ። እንደገባ አለቀሰ። ማን ያጥበው? አጥቢ የተባለ ሴት ተጠራ። የንጉሱ ልጅ እያለቀሰ፣ የንጉሱ ልጅ ተብሎ ነው የታሰበው። አጥቢ የተባለ መጣ። የማንንም ጡት አልፈለግንም አለ። መጨረሻ እህቱ ተከትላ ሆዳ ነበር። ልጠቁማችሁ እንዴ ሴት ሁሉ የሚለምዳት አንዲት እናት አለች አለች። የሙሳ እናት በክብር ቤተ መንግስት መጣች። ሙሳንም ደረቷ ላይ ስታሳርፈው ጡቷን ተቀብሎ ጠባ። ኢና ራዱሁ ኢለይክ እንመልሰዋለን ወደ አንቺ ብሏታል። አላህ መለሰላት። ፊርዓውን ቤተ መንግስት ቁጭ ብላ ልጇን እየተከፈላት ማጥባት ጀመረች። ሊገለው በሚያሳደው ንጉስ እንክብካቤ አበቀለ ወጣት። ሙሳ ዱብ ዱብ አለ። አደገ። ጀግና ነበር፣ ጠንካራ ነበር፣ በጣም ስትሮንግ ነበር። ታሪኩ በአንድ ቦክስ ሰው የሚገል ነበር። አደገ ተከብሮ። በአንድ ቀን ሙሳ ሁለት ሰዎች ሲጋጩ አይና በቦክስ መጥቶ ይገለዋል። ሌላ ቀንም ሲጋጩ ያገኝና ለመገላገል ሲገባ እሱ እንደገደለው ይሰማበታል። ፊርዓውን ድሮም ጀምሮ ጥላውን ስለማይወደው ሙሳን ለመግደል ምክንያት አገኘው። ያኔ ለሙሳ ከፊርዓውን ቤተ መንግስት ውስጥ ያለ ሚስጥር ተላከለት። አንተ ሙሳ ፊርዓውን ሊገል ነው፣ እኽሩጅ ኢኒ ለከ ሚን ናሲሒን። አገሩን ጥለጥፋል። ወደ ቤቱ ሻንጣ ላዛ። በቆመበት ፊቱን አዙሮ አቀና። ወደ ምን? ወደ ማዕቀው በረሃ። ፈኸረጀ ሚንሃ ኻኢፈን የተረቀብ ይላል። ፈርቶ ሌሊት እየተኛ አንዳንድ ቀን እየተጓዘ የዛፍ ቅጠል እየተመገበ ሙሳ ቀጠለ። ቀናት ተጓዘ። ወደ መድየን የምትባል ሀገር ደረሰ። የሹዓይብ ሀገር። እዛች ሀገር ሲገባ ሴቶቹ ውሃ እያጠጡ አገኛቸው። ሰዎች ከጉድጓዷ ውሃ ይቀዳሉ። ሴቶቹ ግን ራቅ ብለው ቆመዋል። ተጠጋቸው። ማ ኸጥቡኩማ፣ ምንድን ነው የገጠማችሁ? እኛማ ማጠጣት አንችልም፣ ወንዱ አጠጥቶ እስኪጨርስ። ለምን ታዲያ አባታችሁ የለም? ወአቡና ሸይኹን ከቢር፣ አባታችን አርጅቶ ቤት ነው ያለ። ፈሰቃ ለሁማ፣ አጠጣላቸው። ከዛም ደክሞታል፣ ርቦታል። እጁን ወደ አላህ ነሳ። ረቢ ኢኒ ሊማ አንዘልተ ኢለይ ምን ኸይሪን ፈቂር፣ ደክሞኛል እርዳታህን አለው አላህ። የሹዓይብ ልጅ ወይም የአንድ የደግ ሰው ልጅ ሹዓይብ ነው ተብሏል። መጣች። አባቴ ምንዳ ሊከፍልህ ይጠራሃል አለችው። መጣ ሙሳ ሹዓይብን አወራው። ታሪኩን ነገረው በዝርዝር። ቀሰስ የተባለው ምዕራፉ በዛ ነው። ፈቀስ ዐለይህ ልቀሰስ። ሹዓይብም ይህን ከሰማ በኋላ አብሽር፣ አትፍራ፣ ነጀውት፣ ሰላም ወጣህላል። ግን አለው እኔ ልቅጠርህ፣ 8 ዓመት አገልግለኝ፣ አንዷን ልጅን እድርሃለሁ አለ። 10 ከሞላኸው መልካም። ሙሳም ከሱ ጋር ተቀመጠ። ከዛ የነብይ ቤተሰብ ኩትኮታ ተሰጠ። ምነው ለወደፊት የነብያቶቹ ሁሉ አይነታ የሚሆንበት ዘመን እየመጣ ነብዩና መሐመድን ነብዩላህ ኢብራሂምን ተከትሎ በሶስተኛ ደረጃ የሚሰለፍ ነብይ የመሆንን ነፃን አገኘ። ታዲያ አገልግሎ ሲጨርስ ሹዓይብን አስፈቅዶ አገሩን አፈቀው። እናቱን አፈቀችው። ወደ ግብፅ ተመለሰ። ልጁን ሚስቱን ይዞ ጥሩ ሲና ተራራ አካባቢ ሲደርስ ድንገት ፀሐይ ጠፋና ዝናብ፣ ከባድ ዶፍ ዝናብ፣ መብረቅ፣ ጨለማ፣ መንገዱ ጠፋ። ሚስቱንና ልጁን አስቀመጠና እስኪ መንገድ የሚጠቁሙኝ ካገኘው ብሎ ሄደ። በእርግጥም ዋናው መንገድ የሚጠቁመውን አላህን አገኘ። በተራራው ጥግ ጠጋ ሲል አንዲት ዛፍ ላይ ሳት ይነዳል። እሷ እርጥብ ነች፣ ግን ሳት ይንቦገቦጋል። ተጠጋው። ሳቱን ሲነካው ቀዝቃዛ ነው። እርጥብ ሳት፣ እርጥብ ዛፍ ሳት ማውጣቷ ሲገርመው ሳቱ ደግሞ ቀዝቃዛ። እንዴት አይነት ስሪት ነው! ያኔ አላህ አናገረው ሱብሓነሁ ወተዓላ። ቃል ኢነኒ አነ አላህ አለ። ደነገጠ ሙሳ። አላህ እኮ እኔ ነኝ፣ እንዲህ ተአምር ልሰራው። ጫማህን አውልቅ፣ የተቀበረው ቦታ ላይ ነው ያለ። አወለቀ። አላህ ታሪኩን ነገረው ሙሳ እንዲረጋጋ። ሕፃኑ ነህ፣ እንዲያሳድጌ ወደ እናትህ መልሼ አሁን ሹዓይብ ሀገር ኑረህ የተመለስክ ነው። ሙሳ ደነገጠ። ለመሆኑ በእጅህ ያዝከው ምንድን ነው አሉ። ይሄማ ዱላዬ በትሬ ነው፣ ግመል ምጠብቅበት፣ ፍየል ምመልስበት፣ ቅጠል ማራግፍበት፣ አረ ብዙ ስራ አለው አለ። አላህን አብራራለት። ፍጥረት ዓለሙን ለፈጠረው አላህ እስኪ ጣለው፣ እንደዛ ከሆነ አገልግሎቱ አለው አላህ። ሲጥለው ወደ እባብ ተለወጠ። ደንግጦ በረገገ። ሙሳ ቁም ኢኒ ላ የኻፉ ለደየል ሙርሰሉን፣ እኔ ዘንድ መልእክተኞች አይሰጉም። አንሳው አለው። አነሳ።
እጅህን ክተተው አለው ጉያ። ሙሳ እንደኛ ኢትዮጵያዊ ከለር ነው የነበረው የቀይ ዳማ። እጁን ከቶ ሲያወጣው ነጭ። በሁለቱ ተአምር ሄድና ፊርዓውንን ሞግታል። ወደ ፊርዓውን እንደዛማ ከሆነ ሃሩን የሚባል ወንድም አለኝ እሱንም አጋዥ አድርገዋል ነብይ ያረገለት አላህ። አንዳንዱ ለወንድሙ ለጓደኛው ሸምግሎ ነብይ ያደርግ ነብይ። ሙሳ ወደ ፊርዓውን ቤተ መንግስት ሃሩን ይዞ አቀና። ከአላህ የተላከነ መልእክተኛ ነው አለው ለፊርዓውን። አንተን አናቅህም እንደ ነፍስ አጥፍተህ ሄድክ? ክርክሩ ጀመረ። መረጃህ ምንድነው? ዱላውን ጣለ። እባብ ሁና ተለወጠች። ወደ ፊርዓውን ስትሮጥ ፊርዓውን ተነሳ ደንግጦ ውርደት ተከናነበ። ያነ ጌታ ነኝ ያለ። ከዛም ፊርዓውን ምን አለ? ይሄ ድግምት ነው፣ እኔም ደጋሚዎችን ልጥራና ተአምሩ ይታያል። ደጋሚዎቹን ጠራ። የዓመት በዓል ቀን ነበረ። እነሱም ድግምታቸውን ጣሉ። በርካታ ሺህ ነበሩ። ሙሳውም ዱላውን ጣለ። የነሱን ድግምት የሙሳ ዱላ በልታው ሲያነሳት አሁንም በትር ነች። እነዛ ደጋሚዎች በሙሳም ፊርዓውን ተቆጣ። ተደጋጋሚ ተአምርን አሳየው፣ ሊቀበሉ ፍቃደኛ አይደለም። መጨረሻ ነብዩላህ ሙሳ ህዝባቸውን ይዘው ካገር ወጡ። ግብጽ ለቅ ወጣው ሲሄዱ አደናግረውት ነበር የወጡት። ዓመተ በዓልና ክብር ነው ብለውት ነበር የወጡት። ሚስጥሩ ደረሰው። 1,500,000 ሰራዊት ይዞ ተከተላቸው። ወንዙ ላይ ሲደርሱ ፊርዓውን ከኋላ ደርሷል። ህዝቦቹ ኢማናቸው ደካማ ነበሩ፣ አስቸጋሪ ናቸው። ኢና ለሙድረኩን ከፊት ለፊታችን ወንዝ ከኋላችን ሰራዊት ተደረሰብን፣ አስጨረስከን አልኩ ሙሳ። ሙሳ በአንድ ቃል ገለጸ፣ ኢነ መዕየ ረቢ ሰየህዲን፣ የኔ ጌታ ከኔ ጋር ጎዳናውን ይመራኛል አላቸው። አላህም ትእዛዝ ሰጠው፣ አንድርብ ቢዓሳከል ባህራ፣ ባህሩን በዱላህ ምተዋል። ባህር መስታወት አይደለም፣ እንዴት በዱላ ይሰበራል? አው በአላህ ቃል ይሰበራል። ነብዩላህ ሙሳ ባህሩን መቱት፣ ፈንፈለቅ ተከፈተ። ፈካነ ኩሉ ፍርቅን ከጠውድ ልዓዚም፣ እንደ ተራራ ቆመ። ለ12ቱም የበኒ እስራኤል ነገዶች 12 በር ተከፈተ፣ ገቡ። እየተሻገሩ እያለ አብዛኛው ኢማኑ ደካማ አይደል? ሙሳ እኮ ሌላውን አስጨርሶ እኛም ብቻ ነው ያዳነን፣ አይተያዩም ነበር። አላህ መስኮት ከፈተላቸው እንዲተያዩ እንዲያወሩ። ሁሉም ተሻግረው ሲወጡ የፊርዓውን ሰራዊት ከቶ እንደገባ ማዕበሉ ፈረሰ። ሁሉም ሰጠ። የአላህ ተአምር ዛሬ ተፈጸመ። ያኔ ህዝቡ ፊርዓውንን ይፈራው ስለነበር ፊርዓውንም አልሞተም። አላህ ከወንዙ ውስጥ አወጣ ፊርዓውንን። አላህ አልየውም ዛሬ ኑነጂከ ቢበደኒክ፣ በአካልህ እናኖርሃለን ለትውልድ፣ ሊተኩነ ሊመን ኸልፈከ አያ፣ ከአንተ በኋላ ለሚመጣው ተአምር እንድትሆን። ያኔ ይህን ክስተት ሲያይ ፊርዓውን ሻሃዳውን ያዛ። በኒ እስራኤሎች ባመኑበት ጌታ አምኛለሁ አለ ሲል አልአን አለው ጅብሪል፣ አሁን ካሁን በፊት ስታምጽ ኖረ። ለነብዩ ምን አላቸው? ከአመታት በኋላ ጅብሪል መጥቶ ያ መሐመድ ፊርዓውን እኮ ወንዝ ውስጥ ሰጥሞ ለመውጣት ሻሃዳ ለማድረግ ሲሞክር ጭቃፉ ውስጥ አምጥቼ እሞላው ነበር አለ። ለምን ሲሉት አላህ ሊያዝንለት ይችላል፣ አዛይ ጌታ። ለሁሉም ሙሳ አለይሂ ሰላም ወጡ፣ ህዝባቸውን ይዘው ተሻገሩ። ነብዩላህ ሙሳ አለይሂ ሰላም እጅግ ታታሪ፣ ህዝባቸውን ወዳጅ፣ እኛን ወዳጅ፣ ይሄን ኡመት አክባሪ ነበሩ። አላ ወፈዓሉ الخيرات واستغفروا ربكم فطوبى للمستغفرين። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه. أما بعد، سلة الله نبي الله موسى تاريكيا والسان. نبي موسى كفرعون مستنبو هلا ህዝባቸውን የአገሪቱ የፖለቲካም የዲን መሪ ሆነው ማስተዳደር ቀጠሉ። በዚህ ቆይታቸው ውስጥ በኒ እስራኤሎቹ አልታዘዟቸውም ነበር። ይዘውት የመጡትን ተውራት አንቀበልም ብለው አምፀዋቸዋል። በጣም ነው ያስቸገሯቸው። አላህ ቁርአኑን የነሱን መጽሐፍ አልቀበልም ሲሉ ጡሩ ሲና የሚባለውን ተራራ አንስቶ ከላያቸው ላይ አስፎ በግድ ያዙ ብሏቸው ነው የተቀበሉ። ወኢዝ ነተቅነ الجبل فوقهم كأنه ظلة። መጽሐፍ መጥቶላቸው አንፈልግም ማለት አረ እንዴት ብለናል። አላህ ተራራውን ሰቀሰቀና ላያቸው ላይ አረገ። ትዛላችሁ አትዙ እንዛለን ብለው ነው የተቀበሉ። እንዲህ በተራራ መጫን ተስፈራርቶ የሚያምን ትውልድ ነበር፣ አመፀኛ ነበር።
ሙሳን የማይታዘዙ ሲሻቸው በረሃ ላይ ውሃ ውጣልን የሚሉት ማረስ አስጠልቶናል ከሰማይ ምግብ ይምጣ ብለው መንና ሰልዋ ሲመገቡ የኖሩ ሙሳን የሚያሙ የሚያስቸግሩ ነበር። ለዛ ነው አላህ ያ አዩሃ الذين آمنوا لا تكونوا كالذين آذوا موسى ሙሳን እንዳስቸገሩት ሰዎች አትሁኑ ይላል። በኒ እስራኤሎች ሙሳን መከራ ብልተውታል። በዳዕዋው ህይወታቸው ብቻ እንዳይመስላችሁ በግል ህይወቱ አንዴ ነብዩላህ ሙሳ ነብይ ናቸው አላህን ያናገሩ። በኒ እስራኤሎች ወንዝ ዳር ራቁት ነው የሚታጠቡት። እሳቸው ደግሞ ይሄን አያደርጉ። እሳቸው ተደብቀው ነው የሚታጠቡት። ያኔ አንድ ወር ያወሩባቸው ሙሳ እኮ ከኛ ጋር ማይቀላቀለው እዝታች አካባቢ ችግር አለበት። ከዛ ይሄ ወሬ ሲሰራጭ አላህ ሊያጠራቸው ፈለገ። ወሬው ውሸት መሆኑን ማሳየት አላህ ፈለገ። እንዴት ያሳየው አላህ? ልብሳቸውን ድንጋይ ላይ አጣጥፈው ቁጭ አድርገው ሻወር ሲወስዱ ድንጋዩ ልብሳቸውን ይዞ ተደ ወንዙ ላይ እሳቸው ደግሞ ልብሳቸውን አንተ ድንጋይ ልብሴን እያሉ እየሮጡ ሲከተሉ ሻወር በሚወስዱ የበኒ እስራኤሎች ጥግ አለፉ። አዩዋቸው። ያን አካባቢ ሰላም ነው። የዚህን ያህል ነብይን ያስቸገሩ ነበር። فبرأه الله مما قالوا አዛ ነበር ያርጉት። ለዛ ነው ነብዩ አለይሂ ሰላቱ ወሰለም ምድር ላይ ችግር ሲገጥማቸው ይርሐሙላሁ አኺ ሙሳ ሙሳን ወንድሜን አላህ ይዘንለት ከኔ በላይ መከራን ተቀብሏል ፈሰበር ታግዟል ይሉ ነበር። ሙሳ እንደ ሙሳ በህዝባቸው መከራ ያየ ሰው ነብይ ያላለፈ አዛ ተደርገው ነብዩላህ ሙሳ አለይሂ ሰላም ከሳቸው ምንማረው የመጀመሪያ ትምህርት የአላህን ቁድራ 200,000 ህፃንን በገደለ ቤተ መንግስት ውስጥ ነብዩን ያሳደገ አላህ በውቅያኖሱ ማዕበል እየቀዘፈ ቤቱ የመለሰለት አላህ ሱብሓነሁ ወተዓላ በዱላቸው ሲጥሉት ወደ እባብ የሚቀየር አላህ ሱብሓነሁ ወተዓላ በረሃ ላይ ያለን ድንጋይ ሲመቱት ውሃ እንዲያፈልቅ ያደረገው አላህ ሱብሓነሁ ወተዓላ በዱላቸው ወንዙን ሲመቱት የሚሰነጥቅ አላሁ ጀለ ፊዑላ የአላህን ኃይል አሸናፊነት እናያለን። እሱ የፈለገው ነገር ነው እዚህ ምድር ላይ የሚፈጸም። ሁለተኛ የነብዩላህ ሙሳን ለሌላው መኖር ለሌላው አሳቢነት እናያለን። እንደምታውቁት ነብዩ አለይሂ ሰላቱ ወሰለም ሰማያትን አቋርጠው ወደ አርሹ ጌታ ሲጓዙ ስድስተኛው ሰማይ ላይ ነብዩላህ ሙሳን አገኙት። ከአላህ ሶላትን ይዘው እየወረዱ ነበር። ስንት ሶላት ተመደበብህ አሏቸው። ሁሉም ነብይ አልጠየቀ 50 በል ወደ አላህ ተመለስና አስቀንስ ኡመቶች አይችሉም ማለት 45 አደረጉ። ተመለሳውንም አይችሉም 40 አደረጉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እየተመላለሱ አስቀንሰው 5 ደረሱ። አሁንም ስንት ጌታ አረገልህ 5 በ24 ሰዓት ውስጥ እኔ በኒ እስራኤልን 2 ሶላት ሞክሬያቸው አልተሳካላቸው አስቀንሳውንም አሉ። ነብዩ ምን አሉ? ጌታዬ ዘንድ 20 እስኪ ተመላለሱ አላህ ማወጀ 5 በስራ 50 በሚዛን ሰጣቸዋለሁ አላህ። አዳን ሲደረግ ነብዩላህ ሙሳ እናስታውሳለን። ለዚህ ኡማ ተቆርቋሪነታቸው ለሌላው ኗሪነታቸው ወንድማቸውን አማላጅ ጠይቀው ነብይነት ማዕረግ ያሰጡ ወጀዐሊ ወዚረን ሚን አህሊ ሃሩን አኺ ብለው እሽዱድ به አዝሪ ወአሽሪኩ في አምሪ አብረህ አጋራው ብለው ነብይነት ያሰጡ። እኛ ወንድምን ሐስደን ጓደኛ ሐስደን ቢዝነሱን እናበላሻለን፣ ትዳሩን እናበላሻለን፣ ስሙን እናጠፋለን። ነብይ ሙሳ ነብይነትን ትልቁን ማዕረግ ለወንድማቸው ያሰጡ ለሰው ሐሳቢ ነበሩ። ነብይ ሙሳ አለይሂ ሰላም ወኔያቸው ትልቅ ነበር። አላህን ልይህ ብለው እስከመጠየቅ የደፈሩ የአላህ ነብይ ናቸው። ወኔያቸው ስሜታቸው ሂማ ዓሊያ የነበራቸው ናቸው። ወለማ ጃአ ሙሳ ለሚቃቲና ይላል አላህ። ሙሳም እኛን ለማነጋገር በመጣ ጊዜ ወከለመሁ ረቡ ጌታህም አነጋገረው። አላህን ሲያናግሩ ይላሉ ኢብኑ ከሲር የአላህን ድምጽ ሲሰሙ ነብዩላህ ሙሳ ተማረሩ፣ አላህን ወደዱት። ይሄ ጌታ ምን አይነት ነው ልየዋሉ። ደፈሩ አታደ ረቢ አሪኒ አንዙር ኢለይክ ልይ ተገለጠልኝ አሉ። ይሄ ትልቅ ወኔ ይጠይቃል። አላህ ለን ተራኒ ምድር ላይ እኔን ሰው አያየኝም፣ ወላኪን ነገር ግን መረጃ ያስፈልጋቸው የለ ሙሳ انظر الى الجبل ወደ ተራራው ተመልከት فإن استقر مكانه እኔ ስገለጽለት ቦታው ላይ ከጸና አንተም ያኔ ታየኛል። فلما تجلى ربه للجبل ጌታውን በብርሃኑ ወደ ተራራው በተገለጠ ጊዜ ትንሽ ነው ይላሉ ኢብኑ አባስ። ትንሽ ቀዳዳ ሲገለጥ
ተራራውን አላህ አመድ አደረገው። የአላህን ብርሃን መሸከም አልቻለም። ፈኸረ ሙሳ ሰዒቃ ሙሳ ደንግጠው ወደቁ። ፈለማ አፋቅ ቆይተው ራሳቸውን ስተው ሲነቁ ሱብሓነክ ጥራት ይገባሃል አላህ ቱብቱ ኢለይክ እንዲህ አይነት ጥያቄ አልጠይቅም ማህረታን እጠይቃለሁ። አንተ ምድር ላይ እንደማትታይ የመጀመሪያው አማኝ ነኝ። አላህን ልይህ እስከ ማለት ወኔ ያላቸው ሙስሊም ወኔው ዝቅተኛ አይደለም። ለዛ ነው ነብዩ አለይሂ ሰላቱ ወሰለም አላህን ስትጠይቁት ጀነትን እንዳትጠይቁት ፊርደውስን ስጠን በሉት ይላሉ። የመጨረሻውን ጀነት ፈሰአሉሁ الفردوس الأعلى። ለዛ ነው ሰለፎቹ ታቢዒ የሚባሉት የነብዩ ባልደረቦች ሰሃቦች ጀነት ውስጥ ብቻቸው የሚገቡ ይመስላቸዋል እንዴ ይላሉ። እንጋፋቸዋለን ይላሉ። ገና የሙእሚን ወኔ ይሄ ከነ ኢብኑ አባስ ጋር ከነ ዑመር ጋር አብረን ነው ምንገባ የሚል የሙእሚን የነብዩ ኡመት ወኔ እዚህ የደረሰ ልይህ የሚል ወኔ ያላቸው የአላህ ትልቅ ነብይ በልጅነት ወንዝ ላይ ተጣሉ። ኋላም ወንዝን ከፍለው ህዝባቸውን ያሻገሩ የአላህ ባለሟል ወዳጅ ወካነ ዐንደ አላህ ወጂሃ እኔ ዘንድ የታፈረ የተከበረ ነብይ ነበር። ወከለመ አላሁ ሙሳ ተክሊማ አላህ ሙሳን በማናገር አናገረው ይላል። ነብዩም የሚወዱት የሚያከብሩት ወንድማቸው ነበር። 76ኛው ሰማይ ላይ ሲያገኙት አለቀሰ። ሙነነው አሉት ሙሳ ከኔ በኋላ አንድ ወጣት ተልኮ ከኔ የተሻለ ህዝብ ዞ ጀነት እኮ ይገባል ነብዩን ሲያቸው ሰለላሁ ዐለይሂ ወሰለም። ነብዩ ሙሳ ዐለይሂ ሰላም ነብዩ በጣም የሚያከብሩት መዲና ላይ ያሉ የሁዶች ጎረቤት ናቸው። የኛ ነብይ ከሙሳ ይበልጣሉ እያሉ ሲፎክሩ ሙስሊሞችን ነብዩ ሰሙ። እንዲያወዳድሯቸው አልፈለጉም። ሰይዳችን አዎ የሰው ልጆች አይነት አሳቸው ናቸው። ከሙሳ ታብልጡኝ አሉ። ተነሱ እኔ እኮ አላህ የውመል ቂያማ ምድርን ከፍቶ ሊመወጣ የመጀመሪያ ነብይ ነኝ፣ ግን ስወጣ የአርሹን ምሰሶ ተደግፎ ሙሳን አገኘዋለሁ። አላቅም ከኔ በፊት ይነሳ ወይም ጥሩ ሲና ላይ ደንግጦ በመውደቁ አላህ ተክቶለት ይሆን አላቅም ይላሉ ነብዩ አለይሂ ሰላቱ ወሰለም። ነብዩላህ ሙሳ አለይሂ ሰላም ልጆቻችንን በስማቸው የሰየምንላቸው አዛን ስንሰማ የምናስታውስላቸው በአላህ ላይ የተለየ ተወኩል የነበራቸው የአላህ ባለሟል ታሪካቸው ሰፊ ነው። ካደል ቁርአን አን የኩነ ለሙሳ ብለዋል ኢብኑል ቀይም። የሙሳ መጽሐፍ ሊሆን ቁርአን ምን ቀረው? ሱረቱል ቀሰስ ሳቸው ናቸው። ውስጥ ገባ ሙሳ ናቸው። ያልተጠቀሱበት ቦታ የለም። 136 ጊዜ ስማቸው ተነስቷል አለይሂ ሰላም። ሰርጋቸውን ከሚከተሉት የውመል ቂያማ አብረዋቸው ከሚሆኑት ደጋግ ባሮች አላህ ያድርገን። ያ መን ተሕቡነ ነብየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወቢየውሚኩም ወለኩም ገዳ ኢነ አላህ ወመላኢከተሁ ይሰሉነ ዐለን ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد.